ቅዱስ ገብርኤል ገዳም ትምህርት ቤት በመባል እንግዲህ አሁን በአዲስ ስያሜ ተሰይሟል። በስድስተኛ በስምንተኛና ሶስተኛ ክፍል ውስጥ ደረጃ ላይ ያስመዘገብናቸው ውጤቶች እጅግ በጣም በክልሉ ደረጃ አንደኛ። ይሄኛው ክፍል ፔዳጎጂካል ሴንተር ይባላል። ያ ማለት የመርጃ መሳሪያ አጠቃላይ ልጆቹ የሚማሩትን ትምህርት በተግባር እያዩ ነው። የሰው ልጅ አምስቱ ከስሜት ሕዋሳት አብዛኛውን የመማሩ የሚገለጸው በማየት ነው አይደለም። ይሄኛው የአንደኛ ደረጃ ቤተ መጻሕፍት ነው። ዋው ያምራል በጣም። ኦኬ ሰላም ነው አይደል? ላይብራሪ ማለት ነው። ይሄ አንደኛ ደረጃ ማለት አንደኛ እስከ አምስተኛ ክፍሎች የሚጠቀሙበት ቤተ መጻሕፍት ነው። ስለዚህ አሁን በእቅድ ደረጃ ያለ ነው። ስለዚህ እነዚህ ግን አንደኛ ደረጃዎች ናቸው። ቀጥሎ እዚህ ጋርም አዳዲስም የተገነቡ አሉ እና መሀል ላይ እንደዚህ የተጨመሩ እዛ ጋር ማለት ነው። ይሄ አሁን አጠቃላይ ከአንደኛ እስከ ስምንተኛ ክፍል አራት ጊዜ አስፈትነናል። አስፈተኞችን በአራትም ጊዜ ስናስፈትን 100% ናቸው ቢያደርግ ነው ማለት ነው። ሁሉም ተማሪ ኢንትራንስ በማለፍ 100% ማለት እንሄዳለን። ግን ክፍለኝ ሰላም ልበላት። እሺ ገብተን እንውጣ። እንግዲህ በተቋም ውስጥ የሚሰጠው የትምህርት አገልግሎት ያው ዘመናዊ ትምህርት አገልግሎት ነው። ተማሪዎቻችን ተወዳዳሪ የሆኑ በአገር አቀፍም በዓለም አቀፍም ደረጃ ተወዳዳሪ የሆኑ ብቁ ልጆችን ለማፍራት ነው እየሰራን ያለ ነውና ሰላም ቤተሰብ፣ አሁን የምንገኘው በአዋሳ ቅዱስ ገብርኤል ቤተክርስቲያን አጠገብ የሚገኘው የአዋሳ ቅዱስ ገብርኤል ገዳም ትምህርት ቤት ነው። በቀድሞ ስሙ እንግዲህ የሚታወቀው የአዋሳ ቤተ ክህነት ትምህርት ቤት በመባል ይታወቅ ነበረ። እንግዲህ አሁን ስሙን በመቀየር የአዋሳ ቅዱስ ገብርኤል ገዳም ትምህርት ቤት በመባል ይታወቃል። እንግዲህ ኤሌመንተሪ የተማርኩበት ትምህርት ቤት ነው። የልጅነት ውስታዬ በጣም ብዙ የልጅነት ውስታዬን ማስታወስበት ትምህርት ቤት ነው። ከ3ኛ እስከ 6ኛ ክፍል የተማርኩበት ትምህርት ቤት ነው እና እንግዲህ እዚህ ትምህርት ቤት የተማራችሁ ብዙ ተማሪዎች ትኖራላችሁና እንግዲህ ኮሜንት ላይ ጻፉልኝ። እዚህ ትምህርት ቤት የቀድሞ የአዋሳ ቤተ ክህነት ትምህርት ቤት የተማራችሁ ተማሪዎች አለው ብላችሁ ኮሜንት ላይ ጻፉልኝ። እንግዲህ ወንድማችን ትምህርት ቤቱን ለማስጎብኘት ከኛ ጋር አብሮ አለ። እዚህ ትምህርት ቤት ውስጥ ተምሬ ነበርና የተማርኩበት ትምህርት ቤት እንግዲህ ይሄ ቤተ ክህነት አዋሳ ቤተ ክህነት ትምህርት ቤት ነው። አሁን ቅዱስ ገብርኤል ገዳም ትምህርት ቤት በመባል እንግዲህ አሁን በአዲስ ስያሜ ተሰይሟል። እንግዲህ ወንድማችን ትምህርት ቤቱን አብሮን እየዞረ እንግዲህ ያስጎበኘናል። መጀመሪያ ስሙን ያስተዋውቀንና ከዛ በኋላ አብረን ትምህርት ቤቱን እየዞርን እንጎበኛለን። አመሰግናለሁ። መምህር አክሊሉ እባላለሁ። የዚህ የትምህርት ቤቱ አጠቃላይ አካዳሚክ ዳይሬክተር እና የቫይስ ፕሪንሲፓል ወይም በምክትል አጠቃላይ ማናጀር በሚል ደረጃ ላይ ነው። እንግዲህ አጠቃላይ ያሉ ነገሮችን እንጎበኛለን፣ በደንብ አድርገን እናያለን። በተለይ ከአመሰራረቱ ጀምሮ ያለው ነገር ምን ይመስላል የሚለውን ስናይ የትምህርት ቤት 2005 ነው ወደ ስራ የተገባው። 2005 ስራ ስንገባ አጠቃላይ የነበሩ የተማሪዎች ቁጥር 210 ተማሪ ነበር። እነዚህ በ210 ተማሪና አጠቃላይ 32 ሰራተኞች ነበሩ፣ መምህራን ጨምሮ አጠቃላይ ጥበቃ። እንግዲህ ከዛ በኋላ ነውና አሁን ያለበት ደረጃ እንግዲህ ክልላችን ውስጥ ካሉ ትምህርት ቤቶች ውስጥ በጣም ግንባር ቀደም የሆነ ትምህርት ቤት ነው። ለእነዚህ ደግሞ ማሳያዎቹ ምንድነው? በስድስተኛ በስምንተኛና ሶስተኛ ክፍል ውስጥ ደረጃ ላይ ያስመዘገብናቸው ውጤቶች እጅግ በጣም በክልሉ ደረጃ አንደኛ ትምህርት ቤት ነው። ሌላው በመንግስት ደግሞ የሚያስቀምጠው ኢንስፔክሽን የሚባል አለ። በዛ ኢንስፔክሽን ወይም ስታንዳርድ ደረጃ 4 ነው። እንግዲህ ክልል ውስጥ ያለው አንድ ሃይ ስኩል ነው ደረጃ 4። ይህም ቅዱስ ገብርኤል ትምህርት ቤት ነው ደረጃ 4 ማለት በሲዳማ ክልል ማለት ነው። ሌላው ኬጂ እና እንዲሁም አንደኛ ደረጃም ደረጃ 4 ውስጥ ናቸው። በክልል ውስጥ ካሉት 13 ትምህርት ቤቶች ውስጥ አንደኛው እንግዲህ አንዱ ደረጃ 4 የገባ ትምህርት ቤት ነውና አጠቃላይ ያለው እንግዲህ ግቢውን ገጽታውን በደንብ አሁን ዞረን እናያለን፣ እያየን እንሄዳለን ማለት ነው። አሁን ከየት እንጀምር? አጠቃላይ ካሉ እነዚህ ቢሮዎቹንና ስታፎቹን፣ ፋይናንስ አጠቃላይ ያሉ ክፍሎች አሉ፣ ዲፓርትመንቶች አሉ። እነሱን እያየን ከዛ እንጀምራለን ማለት ነው። ቤት የለም። ሽንት ቤቷ መጸዳጃ ክፍሏ አችኛው አለች። እዚህ ነበር ይቻላል። ይሄ ተሰራ ነው አለ ከጀርባ አለ። እናንተ የምትጠቀሙት እና ያችንም እናያታለን ከጀርባ ለታሪክ ማለት ነው። ችግር የለም። እንደምን አደራችሁ? እሺ
ወንድማችን ያው እዚህ ትምህርት ቤት ስለተማረ አጠቃላይ ያለውን የዚህ ትምህርት ቤት ገጽታውን ለማስተዋወቅ ብሎ ነውና እንግዲህ ይሄኛው አሁን ያለንበት ክፍል ምንድነው የአንደኛ ደረጃ መምህራን ስታፍ ማለት ነው። እና አንደኛ ደረጃ መምህራን እንግዲህ መምህራን ክላስ ገብቶ ካስተማሩ በኋላ የተወሰነ እረፍት የሚያደርጉበት ክላስ ነው ይሄኛው። አጠቃላይ የአንደኛ ደረጃ ስታፍ ይባላል። ወደ ቀጣዩ ጋር እሺ ቴንክ ዩ። እሺ ይሄ የኔ ቢሮ ነው። እሺ ይሄኛው ያው የኔ ቢሮ ነው። አጠቃላይ በተለይ የትምህርት ስራ በተለይ አካዳሚክ ኬዞቹ በብዛት የኬጂ የአንደኛ ደረጃ እንዲሁም የሃይስኩል ሶስቱም ክፍሎቹ አጠቃላይ የኒውክለስ የትምህርቱ አጠቃላይ በተለይ የአካዳሚክ ኬዞቹ ሙሉ የሚመራው በዚህ ክፍል ላይ ነው ማለት ነው። እና በእኔ ስር ነው። በእኔ ስር እንግዲህ ያሉ ሌሎችም አሉ። በቃ መምህር ተራይል ትባላለች፣ የዚህ ዩኒት አስተባባሪ ናት። እሷ ትረዳናለች። እንግዲህ ከዚህ ቀጥሎ ያለው ሌሎች ክፍሎችም አሉ እና እነሱም ደግሞ በሂደት ቶሎ ቶሎ ብለን እያየን እንሄዳለን። ሰላም ጤና ይስጥልኝ። እሺ ደህና ናችሁ? ይሄኛው የትምህርት ቤቱ ፋይናንስ ዲፓርትመንት ነው። አጠቃላይ እንግዲህ ፋይናንስ የሆኑ ነክ ነገሮች በሙሉ የሚመራው ከዚህ ክፍል ነው ማለት ነው። እና እሷ ካሼር ነች። ወይዘሮ ታበዘው ትባላለች። እሱ አማረ ነው፣ ዲያቆን አማረ ሙሉቀን ይባላል። የዚህ አጠቃላይ የሂሳብ ባለሙያ ነው ማለት ነው። የትምህርት ቤቱ የሂሳብ ባለሙያ ማለት ነው። ይህንን ይመስላል። እሺ እናመሰግናለን። ላይት ያንሰው ቢሆን ጥሩ ነው። እሺ ይሄኛው ክፍል ፔዳጎጂካል ሴንተር ይባላል። ያ ማለት የመርጃ መሳሪያ አጠቃላይ ልጆቹ የሚማሩትን ትምህርት በተግባር እያዩ ነው። የሰው ልጅ 5ቱ ከስሜት ሕዋሳት አብዛኛውን የመማሩ የሚገለጸው በማየት ነው አይደል? የሚማረው 80% በእይታ ስለሆነ ብዙን ጊዜ ልጆች ሲነካኩ ሲሆነ ነገር ሲዳስሱ ሲያዩ ነው። እና ለዛ እንግዲህ የተለያዩ ዲፓርትመንቶች ወደ 5 ዲፓርትመንቶች ማየት ማመን ነው የሚለውን ጭምር ስለሚገልጽ ነው። ይሄኛው እዚህ ጋር ዲፓርትመንቶች አሉ። ለካሜራ እንግዲህ የሚታይ ከሆነ እዚህኛው ሳይንስ ዲፓርትመንት፣ እዚህ መርጃ መሳሪያዎች አሉ። ሳይንስ ዲፓርትመንት ነው። ይሄኛው ደግሞ ሶሻል ዲፓርትመንት ነው። ይሄኛው ሶሻል ዲፓርትመንት። ይሄኛው ደግሞ ማቴማቲክስ ዲፓርትመንት ነው። ማትስ ዲፓርትመንት ነው። ማትስ ዲፓርትመንት ነው። ከላይ እንትናቸውም አለች እሱ አለ። ይሄኛው እቺ የቋንቋ አጠቃላይ ቋንቋ ማለት ሲዳመኛ አለ፣ አማርኛና ግዕዝ ሶስቱንም ቋንቋዎችን አጠቅልሎ የያዘ ይሄኛው ዲፓርትመንት ነው። እዚህ ጋር የሲዳማ ባህላዊ አጠቃላይ ነገሮችን የሚገልጹ ብዙ ነገሮች አሉ። እንግዲህ ይሄ አጠቃላይ 5ቱ ዲፓርትመንቶች ቋንቋ፣ ማትስ፣ ሶሻል ሳይንስ እና ስፖርት ወደዚህ ያሉት 5ቱ ዲፓርትመንቶች የራሳቸው ክፍል አለ። እንግዲህ በዛ ተደራጅቶ እዚህ መረጃ መሳሪያ ያመርታሉ። ከዚህ ደግሞ አውጥቶ እዛ ይጠቀማሉ። ለልጆቹ በየጊዜው ከዚህ እያወጡ ይጠቀማሉ። ከዛ ልክ አጋዥ የሆኑ እንግዲህ መረጃ መሳሪያ ናቸው ማለት ነው። ኢንስትራክሽናል ኤድስ የሚባሉ ያው የአንደኛ ደረጃ ህጻናት መጸዳጃ ቤት ነው። ይሄኛው ክፍል ነው። ይሄኛው ክፍል ሂውማን ሪሶርስ ማኔጅመንት ክፍል ነው የሚባለው። እሷ መምህርት ቤተልሔም አሸናፊ ትባላለች። የዚህ የሂውማን ሪሶርስ ክፍል ኃላፊ ናት። አጠቃላይ አስተዳደራዊ ነገሮች፣ የመምህራን ቅጥር ፎርማሊቲ፣ የመምህራን ዲሲፕሊን ኬዝ፣ የሰራተኞች ዲሲፕሊን ኬዝ አጠቃላይ ነገሩ ማለት መፍትሄ የሚያገኘው እዚህ ክላስ ውስጥ ነው ማለት ነው። ከመምህር ቅጥር ጀምሮ አጠቃላይ ፎርማሊቲ ጊዜው ነው የሚጠናቀቀው። ከዛ ውጭ ደግሞ የመምህራን ጥቅማ ጥቅምን በተመለከተ ብዙ ነገሮች ምላሽ የሚያገኙበት ክፍል ነው ይሄኛው ሂውማን ሪሶርስ ማኔጅመንት ማለት ነው። እናመሰግናለን ቤቲ። አለ ይሄኛው የአንደኛ ደረጃ ቤተ መጽሐፍት ነው። ዋው ያምራል በጣም። ኦኬ ሰላም ነው አይደል? ላይብራሪ ማለት ነው። ይሄ አንደኛ ደረጃ ማለት አንደኛ እስከ 5ኛ
ክፍሎች የሚጠቀሙበት ቤተ መጻሕፍት ነው። ያው አብዛኞቹ በተለይ በአዲሱ ስርዓት ትምህርትን መሰረት ያደረጉ መጽሐፍቶችን ያካተተ ነው። ሁለተኛ ደግሞ ልጆቹ የራሳቸው ክፍለ ጊዜ ያላቸው እዚህ የሚያጠኑበት በየጊዜው ላይብረሪ ለምሳሌ እስከ 9 ሰዓት የሚቆዩ ተማሪዎቹ። ስለዚህ በዛች ውስጥ ስቴዲ ታይም ትባላለች። በዛን ሰዓት ልጆቹ የማንበብ እንትናቸውን የሚያዳብሩበት አንድ ክፍለ ጊዜ አለ ማለት ነው። ከዛ ውጭ ደግሞ በጥናት ሰዓት የሚባል አለ። ወደ 1 ሰዓት የሚሆን በመሀል እስከ 9 ሰዓት ባለው በዛ ሰዓት ላይ እዚች ጋር ይመጡና የማንበብ ስኪላቸውን የሚያዳብሩበት ቦታ ነው ማለት ነው። ለዛ ይሄ አንደኛ። እሷ ደግሞ ያው የዚህ የቤተ መጻሕፍቱ ኃላፊ ናት። ወይዘሮ ዝናሽ በላይ ትባላለች። ብዙ ዓመት አገልግላለች እዚህ ተቋም ላይ። ያው ከመሰረቱ ጀምሮ ከኛ ጋር የነበረች ናት። ወደ 13 ዓመት አብረን ቆይተናል። ቤተ መጻሕፍት እንግዲህ 13 ዓመት ልምድ ነው ያላት ማለት ነው። እናመሰግናለን ዝናሽ። ቴንክ ዩ ማይ። እንግዲህ እነዚህ ክላሶች ናቸው። አሁን አንደኛ ክፍል ከ1 እስከ 4 3 ሴክሽን ነው ያለው። ሌሎች 2 ሴክሽን ናቸው። እንግዲህ ያው እዚህ ጋር ከላይ ራሱ እንደምታየው ይሄኛው አንደኛ ኤ ተብሎ ይጀምራል ማለት ነው። አሁን አንተ እንግዲህ በፊት የተማርክበትን ክላስ እንግዲህ ገብተን እናያለን። ክላሶችን የመጨረሻዋ ናት። 3ኛ ቢ ክፍል ነበረች። ኦኬ ደኛ ደግሞ 2ኛ ሲ ክፍል ናት። ያቺ ተቀይሮ ማለት ነው። እና በየጊዜው አንደኛ ደረጃውን የጠበቀ ግንባታ ነው እንግዲህ ነው። አጠቃላይ የዚህ ትምህርት ቤቱ ፕላን ተሰርቷል። በዛን ሰዓት ይሄኛው እንግዲህ ቦታ የራሱ የሆነ ዲዛይኑ ላይ የተቀመጠው ነገር አለ። ወደፊት እነዚህ ተነስቶ ቦታውንም ያው ሴቭ ለማድረግ ደረጃውን የጠበቀ ህንፃ ይገነባል ማለት ነው። ስለዚህ አሁን በእቅድ ደረጃ ያለ ነው። ስለዚህ እነዚህ ግን አንደኛ ደረጃዎች ናቸው። ቀጥሎ እዚህ ጋርም አዳዲስም የተገነቡ አሉ እና መሀል ላይ እንደዚህ የተጨመሩ እዛ ጋር ማለት ነው። ይሄ አሁን አጠቃላይ ከአንደኛ እስከ 8ኛ ክፍል ይታያል። እዛ ጋር አሁን 2ኛ ደረጃ ሆኗል ማለት ነው። 2ኛ ደረጃው ጋር ገና እንሄዳለን። ሌላ ግቢ ነው ግን ትምህርት ቤቱ 2ኛ ደረጃ አለው። አጸደ ህጻናት አለው። አንደኛ ደረጃ አለው። ኤሌመንታሪ አለው። ኤሌመንታሪ አለው። ከዛ ሰከንዳሪ ያለው። አሁን እኛ ያለው ነው ይሄ ማለት ነው። ከአንደኛ ከአጸደ ህጻናት እስከ 12ኛ ክፍል እኮ ነው። 4 ጊዜ አስፈትነናል። 12ኞችን በ4ም ጊዜ ስናስፈትን 100% ነው አቺቭ ያደርግ ነው ማለት ነው። ሁሉም ተማሪ ኢንትራንስ በማለፍ 100% ማለት ሁሉም አንድም ተማሪ ወድቆብን አያውቅም። ይሄ ማለት 8ኛ ክፍልም 6ኛ ክፍልም 3ኛ ክፍልም ሁሉም ላይ 100% ነው አቺቭ ያደርግ ነው። ስለዚህ አንድም ተማሪ አልወደቀም ማለት ነው። ስለዚህ ይሄ የአንድ ቃላይ ይሄ ገጽታ በሙሉ አሁን የምናየው የአንደኛ ደረጃ ትምህርት ቤት ገጽታ ነው ማለት ነው። አሁን ቀጣይ ወደ 2ኛው ደረጃ ጋር እንሄዳለን። ትልቅ ህንፃ ነው እሱ። እዛ እንሄዳለን። ግን ክፍሌን ሰላም ልበላት። እሺ ገብተን እንውጣ። በጣም ትውስታ ያለኝ እሺ ክፍል ናት እና 3ኛ ቢ ክፍል ነው። እሺ ይሄ እንግዲህ የምናየው 3ኛ ክፍል በነበርኩበት ጊዜ 3ኛ ቢ የተማርኩበት ክፍል ነው። ኦኬ ሰላም። ዛሬ ጽዳት ላይ ስለሆነ እንግዲህ ተማሪዎች ጽዳት ስለወጡ በየጊዜው ደረጃውን የጠበቀ ጽዳት ይደረጋል። እንግዲህ አንተ ከዚህ ቀደም የተማርክባት ክፍል ነች። በየጊዜው እድሳት ይደረጋል። አጠቃላይ ከ50 ዓመት በላይ ይሆናል ብዬ ገምታለሁ። ይሄ እንግዲህ 3ኛ ክፍል ስማር የነበረበት ክፍል ነው። 3ኛ ቢ ክፍል እቺ ክፍል ናት። አሁን ጽዳት ክፍሉ። እናመሰግናለን። እሺ እንግዲህ አሁን ይሄ 2ኛ ደረጃ ነው። ከ9ኛ እስከ 12ኛ ክፍል ተማሪዎች የሚማሩበት ህንፃ ነው ይሄኛው። ይሄ ህንፃ እንግዲህ ቀጣይ ደግሞ እዛ ጋር ልክ ይሄንን ህንፃ መንቲያ ህንፃ አለ። መሰረቱ ተነስቷል። እንግዲህ ይሄ አጠቃላይ ውስጥ ገብተን ብዙ ነገሮችን እናያለን። በጣም የተደራጀ ነው። እንደኛ ህንፃው በጣም ደረጃውን የጠበቀ ነው። በጣም ደረጃው አሁን እንደዚህ በካሜራ ራሱ ከገባ በደንብ በጣም ደረጃውን የጠበቀ ነው። ውስጥ ገብተን እናያለን። እና ይሄን ይመስላል። የ2ኛ ደረጃውን ገብተን እናያለን። 7 ዓመት በፊት የ2ኛ ደረጃ መምህራን ስታፍ ነው። የሃይ ስኩል ቲቸርስ ስታፍ ነው። ይሄኛው ራሱ ያው ጽሁፉም ላይ እንደምናየው ክፍሉ ይሄኛው የሃይ ስኩል ዳይሬክተር ማለት ነው። የራሱ አደረጃጀት ስትራክቸር አለው። አጠቃላይ ፕሪንሲፓል እና ቫይስ ፕሪንሲፓል፣ በዛ ለሃይ ስኩል የራሱ ዳይሬክተር አለው። አንደኛ ደረጃ የራሱ ዳይሬክተር አለው። ኬጂ የራሱ ዳይሬክተር አለው ማለት ነው። ግን ጠቅልሎ ደግሞ ስትራክቸራችን ሜን ዳይሬክተር ወይም ሜን ፕሪንሲፓል እና ወይ ፕሪንሲፓል እና ቫይስ ፕሪንሲፓል በእነሱ ስር ነው ማለት ነው፣ በእኛ ስር ነው። ስለዚህ እዚህ አሁን ገብተን እናያለን። ይሄ የሃይ ስኩል ርዕሰ መምህር ቢሮ ማለት ነው፣ የሃይ ስኩል ዳይሬክተር። ልጆች ሰላም ናችሁ? አንዴ እንግዶች ስላሉ ነው።
ሶሪ ጽዮኔ ሰላም ናችሁ? እንግዳ ይዤ መጥቻለሁ። የተወሰነ ካሜራ ፈልገን ነው። አንቺ ቁጭ በይ፣ ችግር የለም። ቶሎ ነው የምንወጣው። ቁጭ በሉ መምህራን፣ ችግር የለውም። መምህራን ቁጭ በሉ። ሁለተኛ ደረጃ ትምህርት ቤት አጠቃላይ እንግዲህ ይሄን ይመስላል። እሷ መምህርት ጽዮን ትባላለች። የዚህ የሁለተኛ ደረጃ ትምህርት ቤት ርዕሰ መምህር ወይም ዳይሬክተር ናት። እንግዲህ ይሄ የእሷ ቢሮ ነው አሁን የምንገኝበት። ይሄን ይመስላል። እንግዲህ ሌሎች ደግሞ ክላሶች አሉ፣ ዲፓርትመንት አለ፣ መዋቅሩ ላቦራቶሪዎች አሉ፣ መምህራን ስታፍ አለ። ሌላው መምህራን ደግሞ ተማሪዎች የተለያዩ ስራዎችን የሚሰሩበት ወርክሾፕ፣ ኢኖቬሽን ሰንተር አለ። እነሱን ቀጣይ ደግሞ እናያቸዋለን ማለት ነው። በጣም እናመሰግናለን። አሁን እዚህ ዛሬ ይሄኛውን እናያለን። ጤና ይስጥልን። ጤና ይስጥልኝ። እሳቸው አቶ ሙሉ ይባላሉ። ክፍል ዳይሬክተር ናቸው። የአይሲቲ ክፍል ዳይሬክተር ነው። እንግዲህ አይሲቲ ክፍላችን ይሄ ነው የሚመስለው። 40 ኮምፒውተር ነው ያለው። 1-to-1 ነው፣ 1 ለ1 ነው። ተማሪዎች እያንዳንዱ ኮምፒውተር ፋንክሽን አለው፣ እዚህ ገብቶ ይጠቀማሉ። ይሄ የሁለተኛ ደረጃ የላብ ሩም ወይም ኮምፒውተር ላብ ሩም ነው የሚባለው። የአንደኛ ደረጃ የራሱ አለ፣ ይሄኛው የሁለተኛ ደረጃ ነው ማለት ነው። ስለዚህ ሚስተር ደግሞ ሙሉ እዚህ ረዥም ዓመት የቆዩ መምህር ናቸው። እኛ ጋርም አሁን በብዙ ነገር እኛን ያግዙናል። እንግዲህ እዚህ ደግሞ ክፍሉን በበላይነት የሚመሩት እሳቸው ናቸው፣ የአይሲቲ ክፍል ማለት ነው። እና ብዙ ስራዎች እዚህ ይሰራ፣ ልጆች ሶፍትዌሮችን፣ የተለያዩ ፕሮግራሚንግ ዴቨሎፕ የሚያደርጉትና የወደፊት በተለይ አሁን ኤአይ ጋር ተያይዞ ያሉ ነገሮች ብዙ ነገሮችን በፈጠራ ስራ ትክክል ሊሆን ትምህርት ቤቱን ወክሎ ራሱ ከዚሁ ከዚህ አጠቃላይ እንግዲህ የሚመራው በዚህ ክፍል ነው ማለት ነው። ይሄን ይመስላል። ሚስተር እናመሰግናለን። ይሄ ሩም ላቦራቶሪ፣ ይሄኛው አሁን ዛሬ ትምህርት ቤት አጋጣሚ መምህራን ስለወጡ ነው አስከፍተን ማየት እንችላለን። ኬሚስትሪ ላብ ነው፣ ውስጥ ገብተን ማየት እንችላለን። ውስጥ ነው። ሌላው እዚህ ጋር ይሄኛው ደግሞ የሃይ ስኩል ምንድነው ባዮሎጂ ላቦራቶሪ ነው። ብዙም ጊዜ ልጆች ፕራክቲካል ነገሮችን የሚሰሩበት የሚሞክሩበት፣ በዚህ በተለይ ቪዲዮ ሌሰኖችን በብዛት የሚማሩበት ከባዮሎጂ ጋር የተያዙ ነገሮችን በብዛት የሚማሩበት እዚህ ክፍል ነው። አሁን መምህሩ ቴክኒሽያኑ ስለሌለ ነው አጋጣሚ ዛሬ እረፍት ላይ ስለነበር፣ ስለዚህ አስከፍተን በኋላ እንትን ካገኘን እናያለን ማለት ነው። አንድ ክላስ መማሪያ ክፍሎችን ሳምፕል ክላስ አሁን ስለተዘጋ ነው እንጂ አለ። አሁን በጣም ስታንዳርድ ነው። 30 ተማሪ ነው የሚማረው። ዋው የሚገርም። ስንት ነበር? 150 ነው። 153 አሁን እኛ ጋር ወንበሮቹን መቁጠር ይቻላል። 30 ተማሪ ነው ስታንዳርዱ። በቃ አጠቃላይ እንደ ሀገር አቀፍ ያለ ስታንዳርድ ከ30 እስከ 40 ነው። የኛ ደግሞ በቃ የመጨረሻው ስታንዳርድ ነው። በአንድ ክፍል 30 ተማሪ ነው የምናስተምረው። እዚህ ትምህርት ቤት አሁን ለመግባት ማሟላት ያለባቸው መስፈርት ምንድን ነው? 30 ተማሪ እንግዲህ ከሀገሪቱ ከባድ ነው። እድሉ ማግኘት ከባድ ነው። ለመናገር በጣም የጠበበ ነው። አሁን እኛ ብዙ ጊዜ ትኩረታችን ምን ላይ ነው? ኳሊቲ ላይ ስለሆነ ኳሊቲ ሆኖ ደግሞ ምንድነው በተማሪዎች ስነ ምግባርም ላይ ነው። ተማሪን ከስር ራስ እያሳደግ ስትመጣ ነው። መሀል ላይ አምጥተው የሆነ ዝም ብለህ አግበስብሰህ ብታስገባ ሌላው ላይ ትንሽ ኳሊቲ ይወርዳል። ሁለተኛ ደግሞ ባህሪውም ላይ አታመጣው፣ ትንሽ ልጅ ያስቸግራል። ስለዚህ የራሳችን እያሳደግን የራሳችን ልጆችን የምናመጣው ከውጭ ሌላ አንቀበልም። የምንቀበለው ምንድነው ነርሰሪ ላይ ብቻ ወይም ጀማሪ የክፍል ደረጃ ላይ ብቻ ነው አዲስ ተማሪ የምንቀበለው እንጂ ከዛ ውጭ መሀል ላይ ብዙ ተማሪ አናስገባ በአንዳንድ ኬዞች ካልሆነ በስተቀር። ይሄን ይመስላል። ተማሪ ብዛት ሳይኖር የትምህርት ኳሊቲውን በጣም በዛው ልክ ያሳድጋል። እርስ በርስ የመተዋወቅ ዕድል በደንብ ተማሪው መምህሩ ለምሳሌ አድሬስ ያደርጋል ሁሉንም ተማሪ። ለምሳሌ 150 ተማሪ በአንድ ክፍል አንደኛ ማኔጅ ክላስሩም ማኔጅመንት ላይ በጣም ትልቅ ኢምፓክት አለው። ለእያንዳንዱ ተማሪ አክቲቪቲውን በአግባቡ ኢቫሉዌት ለማድረግ መምህሩ ይቸገራል። ባህሪውን በደንብ ለማወቅ ይቸገራል። አካዳሚክ ፕሮግሬሱ ምን ላይ ነው የሚለው ለማወቅ በጣም ይቸገራል። ስለዚህ በደንብ ተማሪ 3 አይነት ተማሪ አይደል ያለው በክፍል ውስጥ ማን ነው ሎ አቺቨሩ፣ ማን ነው ሃይ አቺቨሩ፣ ማን ነው ሚዲየሙ የሚለውን በደንብ አድርጎ ለመለየት ክላስ ስታንዳርዱ ክላስ ሳይዙ ወሳኝ ነው ማለት ነው። ክፍል ውስጥ ያለ የተማሪ ብዛት ወሳኝ ነው። ስለዚህ በየቀኑ የዕለት ተግባርን አክቲቪቲውን ፎሎ አፕ ለማድረግ የክላስ ሳይዙ ትልቅ ፋክተር ነው ማለት ነው። ለዛ ነው ስታንዳርዱን እንዲጠብቅ የተደረገው።
መጸዳጃ ክፍል ይሄ መጸዳጃ ክፍል ነው የሁለተኛ ደረጃ እና በጣም ደረጃውን የጠበቀ ነው። ተማሪዎች ኤቭሪቲንግ ሙሉ ነው። ውሃ ሁሉ ነገር እንግዲህ ያደረገ ነው። እነዚህ መጸዳጃ እንግዲህ ደረጃውን የጠበቀ ያ ሁሉ ተማሪ በየጊዜው ይጸዳል። በቃ ምንም ማረፊያ ሬስቲንግ ሩም ትክክለኛ ሬስቲንግ ሩም የምንለው ማለት ነው። በጣም ደስ ይላል። እንግዲህ ያ ሜዳውን ምኑ አጠቃላይ ገጽታውን ፒክቸር ምንቱን ቪዲዮ መውሰድ ይቻላል። መራገጫ ቦታችን ነበር። እቺ ሜዳ እንራገጥ ነበር፣ ኳስ እንጫወትበት ነበር። ይሄ ሜዳ በጣም አሁን ሰፊ ነው፣ ደግሞ በጣም ሰፊ ነው። ከዚህ ጀርባ የቅዱስ ገብርኤል መቃብር ቦታ መቃብር አለ። ከዚህ በኋላ መቃብር ነው ያለው አሁን እዚህ ጋር። እቺ ቦታ ደግሞ ቲያትር ምናምን ለማሳየት አንዳንድ ቦታ ሲመጡ እኛም እንደዛ አሁን የምንጠቀመው እንደዛ ነው። ኦኬ በፊት አልነበረም። ኪንደርጋርተን ራሱን ሴኪዩርድ የሆነ ነው። የራሱ አጥር አለው፣ የራሱ ጥበቃ አለው፣ የራሱ ዳይሬክተር አለው። በራሱ መዋቅር ነው የሚመራው። አንድ ተማሪ ከመዋዕለ ሕፃናት ጀምሮ ዩኒቨርሲቲ እስከሚገባ እዚህ መሆን ይችላል ማለት ነው። እዚያው ነርሰሪ፣ እኛ ዘንድሮ ነርሰሪ ተማሪዎችን ያኔ ገና የመጀመሪያ 2005 አይደል ትምህርት ቤቱ የተከፈተው። 2005 ከተከፈተ ያኔ ነርሰሪ አድርገን የተቀበልናቸው ተማሪዎችን ዘንድሮ አስፈተነን አሁን እያስፈተንን የመጀመሪያ የኛ ተማሪ ከዛ በኋላ ያው ከዛ በፊት የነበሩት ኬጂ2 ኬጂ3 ላይ ግሬድ 1 ላይ ግሬድ 2 እያሉ በራሳቸው ግን የራሳችን ተማሪዎች ዘንድሮ አሁን 12ኛ ክፍል ደርሰዋል ማለት ነው። ነርሰሪ ጀማሪ አድርገን የተቀበልናቸው ዘንድሮ 12ኛ ክፍል ደርሰዋል። በፊት እኮ እኔ አሁን ለምሳሌ እኔ እስከ 12ኛ እስከምማርበት ጊዜ ድረስ ወደ 3 እና 4 ትምህርት ቤት ነው የቀየርኩት አይደል? ኦኬ እኛ ጋር ግን በፍጹም አይቀይም። ወላጅ እዚህ ከአንተ እድሉን ለማግኘት ጠባብ ነው ቻንሱ። እዚያው በተለይ ይሄ አጸደ ሕፃናትና አንደኛ ደረጃ ላይ በጣም ጠባብ ነው ቻንሱ ለማግኘት። ብዙ ይፈል በጣም ነው በጣም አሁን ነርሰሪ ላይ በጣም ይገርምሃል። እኛ የምንቀበለው ማክሲመም 90 ተማሪ ነው የሚመዘገበው፣ ግን እስከ 1300 ተማሪ ይመዘገባል። ስለዚህ እሱ በምንድን ነው የሚለየው? በዕጣ ነው የሚለየው ማለት በዕጣ እንለያለን። ሌላው አማራጭ ስለሌለ እና ፍላጎቱ ምንድነው ዲማንዱ በጣም ብዙ ነው። ያው ግን ካለው ኳሊቲውን ደግሞ ለማስጠበቅ ሁሉ ጊዜ ምን ማድረግ አለብን? እንትኑን አስጠብቀ መሄድ ስላለብን የተማሪ ሳይዝ ማለት ነው። ይሄ የአጸደ ሕፃናት ግቢ ነው እንግዲህ በጣም ያምራል። ገጽታው ምኑ ክላሱ በጣም ነው የሚያምረው። እንግዲህ ልጆቹ እዚህ በደንብ ይቦርቃሉ። ግቢው በጣም ሴኪዩርድ ነው። በራሱ አጥር በራሱ ጥበቃ የሚመራ ነውና ይሄ እንግዲህ እዚህ ጋር የኬጂ አስተባባሪ ወይም የኬጂ ዳይሬክተር ነው ይሄኛው ቢሮ። ገብተን እስኪ እንያቸው። የኬጂ ርዕሰ መምህር እሺ፣ ሰላም ናችሁ? እግዚአብሔር ይመስገን። እሺ፣ ሰላም እንዴት ናችሁ? እግዚአብሔር ይመስገን። እንግዲህ እነሱ የአጸደ ሕፃናት መምህራን ናቸው። እዚህ ይሄኛው ቢሮ ግን የኬጂ ዳይሬክተር ቢሮ ነው። ተወካዩ አለች፣ ዋና ዳይሬክተሯ እሷ በወሊድ ምክንያት አሁን ስለወጣች ተወካዩ እሷ ናት። ሰላም ዘውልዲ ትባላለች። መምህርት ሰላም እና እንግዲህ ይሄ ይመስላል። ይሄ የኬጂ ቢሮ ዳይሬክተሯ ቢሮ ማለት ነው። ይሄኛው በጣም ይገርማል። ልጆቹ አጸደ ሕፃናት ገና ዘንድሮ የጀመሩ ነርሰሪ ተማሪዎች እረፍት የሚያደርጉበት ልክ እስከ 6 ሰዓት ይማሩና ከ6 ሰዓት እስከ 7 ሰዓት ምሳ አላቸው። ከዛች በኋላ የተወሰነ እዚህ ጋር ማረፊያ ክፍላቸው ማለት ነው። ፍራሽ ለእያንዳንዱ በተማሪ ቁጥር ፍራሽ አላቸው። እዚህ ማረፊያ ሲባል ይተኛሉ። ተኝቶ ልክ 8 ተኩል ላይ ዌክ አፕ ሲባል ይነሳሉ። ዌክ አፕ ላይ ይነሱና ከዛ በኋላ ወደ እንደዚህ ራሳቸውን ሪላክስ አድርጎ ለወላጅ ይሰጣል 9 ሰዓት ላይ ማለት ነው። እስከ ስንት ዓመት ያሉ ናቸው? እዚህ 4 ዓመት ጀምሮ ያለ ነው። ከ4 ዓመት እስከ 4 ዓመት ያው ዝቅተኛው 4 ዓመት ዝቅተኛው 4 ዓመት ነው። ከዛ በታች ያለውን አንቀበሉም ማለት 4 ዓመት ጀምሮ ያለውን እንቀበላለን። ደህና ናችሁ? እግዚአብሔር ይመስገን። እንዴት ናችሁ? ደህና ናችሁ? አለን እግዚአብሔር ይመስገን። እንኳን ደህና ቆያችሁ። እንግዲህ ክላሱን እዩት። ይሄ አሁን ሁሉም የክላሶች አሁን እንደዚህ ክላሶቹን ዝም ብለን ዞረን በካሜራ ብናያቸው በጣም የሚገርም ራሱ ያስተምራል። ተማሪ ቁጭ ብሎ ይማራል። ደረጃቸውን የጠበቁ ናቸው። ቁጥር አለ። 4 ኮርነር ነው ያለው። አንደኛው ኮርነር እዚህ ጋር ማስ ኮርነር፣
ሳይንስ ኮርነር፣ አማርኛ ኮርነር ተብሎ በኮርነር እነዚህ መርጃ መሳሪያዎቹ ወይም ኤዶቹ ይሆናል። ይሄ ሳቢ ነው። ልጆቹ ህፃናት ናቸው። መቀመጫቸውንም ብታዩት እንግዲህ ለህፃናት ለአንድ ተማሪ ናት። እዚህ ጋር ዝም ብሎ 2 ወንበር ሆነ እንጂ አንዷ ወንበር ለአንድ ተማሪ ነው። እንደዚህ ነው የሚቀመጡት። እነሱ ደረጃውን የጠበቀ ነው። እዚህ ይሆናል። እንግዲህ እዚህ ላይ ነው የሚማሩት። ሁሉም ክፍሎች በዚህ ደረጃ ነው የተደራጁት ማለት ነው። ዝም ብለን ሳምፕል ብናየው አሁን ይሄ እኛውን የምንገኝበት ነርሰሪ ክፍል ነው። እሷ የነርሰሪ ሚስ ናት። ሚስ ዘርቱን ትባላለች። ዘርቱን እንዳለ ሁለቱ እዚህ ናቸው። እንግዲህ ሜን እና አሲስታንት ተብሎ ነው በአንድ ክፍል ላይ የሚመደበው፣ ዋናና ረዳት መምህርት ማለት ነው። እንግዲህ ሁለቱ ተቀናጅቶ ነው ስራው የሚመሰሩት። እዚህ ክፍል ውስጥ ማክሲመም 30 ተማሪ ነው ያለው ማለት ነው። ከ25 እስከ 30 ተማሪ ነው። ከዛ በላይ አናስተናግድ። ምክንያቱም ህፃናት ስለሆኑ ማኔጅ ለማድረግ ትኩረት ስለሚፈልጉ አቴንሽን ይፈልጋሉ። ገና ጀማሪ ስለሆኑ በደምብ እዚህ ጋር ሪላክስ እያደረጉ እየተጫወቱ በጨዋታ መልክ ነው አብዛኞቹን የሚማሩትና ሌላው ሞንቶሶሪ ሲስተም አለን እዛ ጋር በኋላ እናያለን። እዛ እየቀጣጠቡ እየሰበሩ ያቦኩ ምናምን የሚማሩበት ክላስ አለ። እሱን እናያለን። እናመሰግናለን። እንዴት ነው? ደህና ናችሁ? ሰላም ናችሁ? አለን። ትናንትና እኮ እኛ ማታ አግኝተናቸው እንግዲህ አሁን ሰላም ነው። እሺ ቴንክ ዩ በጣም ይኸው ባስጎብኝ እንዴ አሁንማ ባስጎብኝ። እሺ ቴንክ ዩ በጣም አሁን ይሄ ነርሰሪ ነው። ከነርሰሪ ኤ እስከ ነርሰሪ ዲ ድረስ ወይም 4 ሴክሽን ነው። እያንዳንዱ የክፍል ደረጃ 4 ሴክሽን ያለው ነርሰሪ 4 ክፍል ሴክሽን፣ ኤልኬጂ 4 ሴክሽን፣ ዩኬጂ ወይም አፐር ኪንደርጋርተን የምንለው እነዚህ 4 ሴክሽን ናቸው። እነዚህ እንግዲህ ይሄ በሙሉ መደዳው ነርሰሪ ነው። እዚህኛው ላይ ነርሰሪና ኤልኬጂ ሁለቱ ክፍሎች አሉ። እዛ ጋም እነዚህም እስከ ዩኬጂ ድረስ ማለት አፐር ኬጂ። እነዚህ ተመራቂዎች ናቸው። ቀጣይ ተመርቆ ወዴት ነው የሚወጡት? ወደኛ። ከዚህ ይሄ ሁሉ ጊዜ ይመገባል ለየትኛው ለአንደኛ ደረጃ። አንደኛውን ደረጃ ሲጨርስ ደግሞ አንደኛ ደረጃ ወደ ሁለተኛ ደረጃ እየመገበ ይሄዳል ማለት ነው። በቃ እንደዛው። አሁን አንዱ ሞንቶሶሪ ክፍል እኔና እንወጣለን። መጫወቻ መገጣጠሚያ ምናምን የሚነካኩበት። ኦኬ። አይ ብዙ እድገት፣ በጣም ትልቅ እድገት። ሰላም ናችሁ? እንዴት ናችሁ? አለን። እቴኑ ሰላም ናችሁ? እንዴት ናችሁ? ሰላም ነሽ? ወርቄ እንዴት ነሽ? ደህና ናችሁ? እንትኖቹ የት አሉ? እቃዎቹ ተነስቶ ነው እንዴ? የሞንቶሶሪ እቃዎቹ ተስተካክሎ ነው። ስለዚህ እነዚህ ነው። ኦኬ። እንግዲህ እሷ ሚስ እቴኑ ትባላለች። የዚህ አጠቃላይ የአጸደ ህፃናት የስነ ምግባር መምህርት ናት። ረዥም ጊዜ በመማር ማስተማር ላይ የቆየች ናት። ቢያንስ ከ20 ዓመት በላይ በመማር ማስተማር በተለይ ህፃናት ጋር ያለው የህፃናት ሳይኮሎጂ ህፃናት በስነ ምግባር ታንጾ እንዲያድጉ ትልቁን ሚና እየተጫወተች የምትገኝ መምህርት ናት። ስለዚህ ይሄ ትምህርት ቤት ገና ከተከፈተ ጊዜ ጀምሮ 2005 ነው ቅድም ብያቸዋል። አሁን ዘንድሮ 13ኛ ዓመት ይዘናል። እንግዲህ 13ቱም ዓመት ኦልሞስት እንግዲህ ህፃናት ላይ ትልቅ አስተዋጽኦ የራሷን አሻራ ያሳረፈች መምህርት ናት። ይሄ ክፍሉ አጠቃላይ ቅድም እንዳልኳችሁ ሞንቶሶሪ ሲስተም ማለት ምንድነው? ልጆቹ ነገሮችን በመነካካት በማበላሸት በማስተካከል በማብካት የሆነ ነገር አይቶ እንዲማሩ ስለዚህ ወዲያው እንደዚህ በመዳሰስ አይደል ሴንስ ኦርጋኖችን አምስቱንም ሴንስ ኦርጋኖችን ተጠቅሞ የሚማሩበት ክፍል ነው። አብዛኞቹ ነገሮች እዚህ ጋር የሚታዩቸው የሚነካኩት አሁን ለምሳሌ ይሄኛው ምንድነው? ይሄ ሳንድ ሌተር ነው የሚባለው። ልጆቹ ይሄን ነካክቶ ነው ሻካራ ነው ሻካራ ነው። አሁን ሌላ እንደ ጭቃ የሚያበኩት ነገር ይኖራል አለ አይደል? አለ በቃ እንደዚህ እየነካኩ የሚማሩበት ነው። ያው ከላይ ያለ እሱ ያው በቃ እንደዚህ እያደረጉ ይሰራል። በቃ ድስት ሰርቶ ነው ህፃናት እንግዲህ ገና የ4 ዓመት ህፃናት ደግሞ ድስት እንዲያነ ነገር በጣም ነው የሚወዱት። በጣም ይሄን እያቦኩ ምን እያሉ የሚማሩት ነው የሚሆነው ማለት ነው። በጣም ግን ያስተዋልኩት የሴትን አቅም በመጠቀም የትምህርት ቤት በጣም ታታሪ ናቸው። ትጉና ፔሽንሲ እነሱ ጋር አሁን በአንጻራዊነት ስታየው እኛ እስከዛሬም ባለን ግምገማ ሴት መምህራንና ወንዶችን በአንጻራዊነት የተሻሉ ናቸው። አንደኛ ለህፃናትም የማዘርሁድነት ባህሪ የመስጠትም የእናትነትንም ቀድሞ የመስጠት አንጻርም ያው ሳይንሱ ወደዛ ነው። ነርሲንግ ይሄ የሚባለው ሳይንስ አለ አይደል? ህፃናት ጋር ብዙ ጊዜ ሴቶች ቢሆኑ ይመረጣል ይላልና
በዛ አንፃር ብቻም ሳይሆን በአፈጻጸሙ አሁን በኤፊሺየንሲ እኛ ጋር ብታዩት ቶፕ ስኮረሮች ሁሉ ጊዜ ቶፕ ስኮረር የሆኑ መምህራን ሴቶች ናቸው ማለት ነው። ወንዶችም ጎበዞች የሉም ማለት አይደለም። ያው እነሱም ቅር እንዳይላችሁ በተፈጥሮ ጎበዞች ናቸው፣ ግን በአንጻራዊነት ስናየው ዘይት መግጃ ይህ ማለት ያው ቢዝነስንም ማስተማር እኮ ነው። ዘይት መሸጥም እንደሚቻል ሸሚዝ እንዴት እንደሚነጠፍ ሸሚዝ እንዴት እንደሚታጠፍ ኦኬ ደስ ይላል። እንዴት አስተካክለው ማስቀመጥ እንዳለባቸው ደስ ይላል። የተረት መጽሐፍቶችም አሉ በአማርኛ በእንግሊዝኛ በግዕዝ መጫወቻ አሻንጉሊቶችም አሉ። ይሁን ችግር የለም። ነገሮች እንግዲህ ተመልካቾች እንደምታዩት የሐዋሳ ቅዱስ ገብርኤል ገዳም ቤተክርስቲያን የህፃናት ሙያ ክፍል ነው ያለነው እና እንደምትመለከቱት የመጫወቻ እንዲሁም ደግሞ የመማሪያ ቁሳቁሶቹ እንግዲህ ጥሩ ናቸው። ትምህርት ቤቷ የምትችለውን አቅሟን እንግዲህ እያደረገች ነው። እናንተም ደግሞ የምትችሉትን እንግዲህ እንደምታዩት የህፃናት መጫወቻ አሻንጉሊቶች እንዲሁም ደግሞ መማሪያ ቁሳቁስ እንግዲህ ውጭ ሀገር የምትኖሩ እንግዲህ በየትኛውም አካባቢ በየትኛውም ስፍራ የምትገኙ ኢትዮጵያውያን ይህን ትምህርት ቤት መርዳት የምትፈልጉ በእንደዚህ በጣም ቀላል በሚመስል ቁሳቁስ መርዳት ትችላላችሁ እና የሚቻላችሁን ጥረት በማድረግ የሚቻላችሁን የአቅማችሁን በማድረግ ይህን ትምህርት ቤት በመደገፍ እንግዲህ እናንተም ከጎናቸው ትቆሙ ዘንድ እንጠይቃቸዋለን። ይህን ስለምታደርጉ ደግሞ እናመሰግናለን። ቴንኪው። ይህን ይመስላል እንግዲህ አጠቃላይ የሐዋሳ ቅዱስ ገብርኤል ገዳም ትምህርት ቤት አጠቃላይ ነገሩ ይህን ይመስላል። ጠቅላላ አድርገን ስናየው ይህን ይመስላል። እንግዲህ ያው እዚህ ትምህርት ቤት የተማሩ ብዙ ተማሪዎች ይኖራል። ሶሻል ሚዲያ ላይ የዚህ ትምህርት ቤት ፍቅር በልጅነት ትውስታ ያለባቸው ሰዎች ተማሪዎች ይኖራሉና ምናልባት ለነሱ ያለ ምትለው ነገር ካለ መጨረሻ አመሰግናለሁ። እንግዲህ ያው የትምህርት ስራ የባለድርሻ አካላት እንግዲህ ስራ ነውና ውጤታማ መሆን የሚቻለው ሁሉም የራሱን አስተዋጽኦ ሲያደርግ በጣም ከዚህ በይበልጥ ውጤታማ መሆን ይችላል። እንግዲህ ይሄ ትምህርት ቤት ቅድም እንዳልኩ ቤተ ክህነት በነበረ ጊዜ ብዙ በተለይ ለከተማው መሀል ከመሆኑ አንጻር በዛን ሰዓት የነበረው የከተማው ስፋቱ አንጻር መሀል ላይ ያለ ቦታ ነው ስቲል ነው ማለት ነውና ብዙ ተማሪዎችን አፍርቷል ልፈልጌ ነው። ስለዚህ እንግዲህ በተለያየ ሶሻል ሚዲያ ላይ ይሄንን የሚያዩ ወገኖች የራሳቸውን ማድረግ በቁስም ይሁን በሌላ ኢንካይንድም በሌላም ነገር ትምህርት ቤቱን ለመደገፍ ቢመጡ በጣም ደስ ይለናል። እኛም በደስታ እንቀበላለን። ሌላው በማስተዋወቅም ረገድ የራሳቸውን ሚና ቢጫወቱ በጣም ደስ ይላልና እንግዲህ ሌላው በስነ ምግባር ደግሞ በጣም የታነጹ ዜጎች እያፈራ ያለ ትምህርት ቤት ነው። አካዳሚክ ፕሮግሬስ ብቻ ሳይሆን አካዳሚክ አቺቭመንት ብቻ ሳይሆን በስነ ምግባር ምስጉን ናቸው። እንግዲህ ሐዋሳ ቅዱስ ገብርኤል ገዳም ትምህርት ቤት ተማሪዎች ተብሎ በሐዋሳ ደረጃ በሲዳማ ክልል ደረጃ በደንብ የሚታወቅ ጥሩ ምስጉን የሆኑ ስነ ምግባር ያላቸው ተማሪዎችን ማፍራት ስለዚህ ለሀገሪቷ የሚያበረክተው አስተዋጽኦ ቀላል ስላልሆነ የሚመለከተው አካል እንግዲህ ይሄንን ቪዲዮ የሚያዩ አካላት የራሳቸውን አሻራ ቢያሳርፉ መልካም ነው የሚል ነገር አሳባለሁ። እኔም አሁን ያስተዋልኩት ነገር ምናልባት በጣም ቀላል ወደዚህ ለሚመጡ ሰዎች ወደዚህ ለሚመጡ ግለሰቦች እንግዲህ በጣም ቀላል ይሆናል ብዬ ያሰብኩት ለህፃናት መጫወቻ ብዙ ኪሎ የማይመዝኑ ነገሮች ናቸውና አሻንጉሊቶች መጫወቻዎች ይዘው ቢመጡና ለዚህ ቅዱስ ገብርኤል ገዳም ቤተክርስቲያን ቢያስረክቡና የተቻላቸውን መርዳት ቢችሉ በጣም ደስ ይላል። በተለይ ህፃናት አንዳንድ ቦታ ላይ ቀለል ያሉ ነገሮች እዚህ ደግሞ ህፃናትን በጣም የሚጠቅሙ የሚያስተምሩ ሊሆኑ ስለሚችሉ እንዳልከውም በቁስ እንደዚህ ቅድም እንዳልኩ በቁስም እንዲመርዳት በቃ ቀለል ያለ ነገር እንደው ሲመጡ አንድም ሁለትም ይዞ ቢመጡ ቀላል አይደለም። ትውልድን ከመጥቀም አንፃር አንድ ሰው አንድ ይዞ ቢመጣ ቀላል አይደለም። እንደዛ እንደው ቢያደርጉ መልካም ነው የሚል ነገር አለ። በጣም እናመሰግናለን። ጊዜን ሰውተህ አንተም አትሄዱ እንግዲህ ከኛ ጋር አብረን ስለሆንክ ስላስጎብኛል በጣም ከልብ እናመሰግናለን። እኔም አመሰግናለሁ። ቴንክ ዩ በጣም አመሰግናለሁ። እንግዲህ የምንገኘው በቀድሞ ስሙ በሐዋሳ ቤተ ክህነት ትምህርት ቤት ውስጥ ግቢ ውስጥ ነው ያለነው።
እንግዲህ አሁን መጣሪያ ስሙን ቀይሮ የሐዋሳ ቅዱስ ገብርኤል ገዳም ትምህርት ቤት በመባል የሚታወቅ ነው። እንግዲህ ኤሌመንተሪ የተማርኩበት እስከ 6ኛ ክፍል የተማርኩበት ትምህርት ቤት ነው። በጣም ትልቅ ትውስታ ያለኝ ትምህርት ቤት ነው። እንግዲህ አሁን ከርዕሰ መስተዳድሩ ደገምኩታለሁ። እንግዲህ ከርዕሰ መምህሩ ጋር አሁን ቀጠሮ አለን። 4ኛ ሲ ክፍል በዚህ መደዳ ተምሬ ነበር። እዚህ ደግሞ 3ኛ ቢ ክፍል ተምሬ ነበር። 6ኛ ምን እንደሆነ 6ኛ እናለም ብዙ ትውስታ ያለባችሁ በዚህ በሐዋሳ ቅዱስ ገብርኤል ገዳም ትምህርት ቤት ወይም ደግሞ በቀድሞ ስሙ በሐዋሳ ቤተ ክህነት ትምህርት ቤት ብዙ ትውስታ ያላችሁ በጣም ማስታወሳቸው ጥቂት ተማሪዎች አሉ ከኔ ጋር የተማሩ ጓደኞቼ። ሌሎቻችሁም እንግዲህ በሐዋሳ ቅዱስ ገብርኤል ገዳም ቤተክርስቲያን እያልኩ ተቸገርኩኝ። በሐዋሳ ቅዱስ ገብርኤል ገዳም ትምህርት ቤት ወይም ደግሞ በቀድሞ ስሙ በሐዋሳ ቤተ ክህነት ትምህርት ቤት የተማራችሁ እችን ትምህርት ቤት እንግዲህ በመደገፍ ከጎኗ እንድትቆሙ ቅድም እንዳልነው እንግዲህ በአሻንጉሊት ሊሆን ይችላል ወይም ደግሞ በትምህርት መሳሪያ ቁሳቁስ ሊሆን ይችላል ወይም በመጽሐፍት ሊሆን ይችላል ወይም ደግሞ በተለያየ ነገር ብቻ እናንተ መርዳት እችላለሁ በምትሉት በአቅማችሁ እንግዲህ መርዳት እንድትችሉ እችን ትምህርት ቤት እንግዲህ ለእናንተ ይህን መልእክት ማስተላለፍ እንወዳለን። እሺ ተመልካቾች፣ አሁን የምገኘው ከትምህርት ቤቷ ከሐዋሳ ቅዱስ ገብርኤል ገዳም ትምህርት ቤት ርዕሰ መምህር ጋር ነው። እሳቸው ደግሞ የሚሉት የሚያስተላልፉ መልእክት ይኖራል። እንግዲህ ከእሳቸው እንሰማለን። ስማቸው በማስተዋወቅ ይጀምራሉ። ያው ስሜ መምህር ኃይለኛው ግዛው ይባላል። ያው የትምህርት ቤቱ ርዕሰ መምህር ነኝ። ያው እንግዲህ አንተም ትምህርት ቤት ውስጥ እዚህ የተማርክበት ትምህርት ቤት እንደሆነ ነው ያነሳው። ያው በተለይ የሐዋሳ ደብረ ምሕረት ቅዱስ ገብርኤል ገዳም ትምህርት ቤት ያው ቤተክርስቲያኒቷ ከዛሬ 12 ዓመት በፊት ነው ዘመናዊ ትምህርት መስጠት የጀመረችበት። እንግዲህ ያው የአካባቢውን ማህበረሰብ ለማገዝ መልካም ምግባር ያላቸው ተማሪዎችን በስነ ምግባርም በእውቀትም የታነጹ ትውልድ ለማፍራት አስባ ነው ይህን ተቋም የገነባችው። እንግዲህ በተቋም ውስጥ የሚሰጠው የትምህርት አገልግሎት ያው ዘመናዊ ትምህርት አገልግሎት ነው። ተማሪዎቻችን ተወዳዳሪ የሆኑ በሀገር አቀፍም በዓለም አቀፍም ደረጃ ተወዳዳሪ የሆኑ ብቁ ልጆችን ለማፍራት ነው እየሰራን ያለ ነውና በዚህ ጊዜ ያው የትምህርት ቤቱ ለሚሰጡት የትምህርት አገልግሎት ላይ በተለይ ያው ለመማር ስራ የሚያግዙ በርካታ የትምህርት ቁሳቁሶች ያስፈልጋሉ። የትምህርት ግብዓቶች ጊዜውን የዋጁ ያው ጊዜው እንግዲህ ያው በየጊዜው እያደገ ነው የመጣውና የትምህርት ስራንም ለተማሪዎች በአግባቡ በሚመጥን የተግባር ትምህርት ላይ ትኩረት በማድረግ ትምህርት ለመስጠት እየተሞከረ ነው። ከዚህ አንፃር እንግዲህ አሁን በተለይ በውጭ ያሉ በዚህ ትምህርት ቤት የተማሩ ሌሎችም ደግሞ ኢትዮጵያውያን ይህን ትምህርት ቤት ማገዝ የሚፈልጉ በተለይ መጽሐፍት ተማሪዎች ያው አንባቢ መሆን አለባቸው። በቤተ መጽሐፍት የሚገለገሉትን መጽሐፍት እንግዲህ ያው አሁን ካለው የኑሮ እንትን አንፃር በርካታ መጽሐፍትን በማሟላት አይቻልምና መጽሐፍትን በማሟላት ለልጆች የሚሆኑ ከአንደኛ እስከ 12ኛ ክፍል ላሉ ተማሪዎች አጋዥ የሆኑ መጽሐፍትን ሰፖርት ቢያደርጉን ጥሩ ነው። ሌላው ደግሞ ቴክኖሎጂው የአይሲቲ አብዛኛውን ትምህርት እንደምታውቀው አሁን ቴክኖሎጂ ከዚህ ከኮምፒውተር ጋር የተያዘ ነውና የኮምፒውተር ማዕከሎች አሉን። እነዚያ ኮምፒውተር ማዕከሎች በኮምፒውተር የተሟሉ እንዲሆኑ ያላቸውን አንድም ሁለትም ኮምፒውተሮችን ለተማሪዎች መማሪያ የሚውሉ የትምህርት ቁሳቁሶችን ቢያግዙን የተሻለ ከአሁን ከምንሰጠው የተሻለ ትምህርት የተሻለ ትውልድ ለመቅረጽ ያስችላል። እንግዲህ እንደሰማችሁት እቺ ትምህርት ቤት እንግዲህ መደገፍ ያለባት ብዙ ነገሮች አሉ እንዳልነው እንግዲህ ቅድም የትምህርት ቁሳቁስ የትምህርት መጽሐፍት እንዲሁም ደግሞ የህፃናት መጫወቻዎች አሉ። እንዲሁም ደግሞ በገንዘብ መደገፍ የምትፈልጉ እንግዲህ የትምህርት ቤቷን አካውንት እናስቀምጥላችኋለን። እቺ ትምህርት ቤት የምትገኘው እንግዲህ ከሐዋሳ ቅዱስ ገብርኤል ቤተክርስቲያን ጎን ነው እና እዚህ ስትመጡ ወይም ደግሞ አቅማችሁን በገንዘብም ቢሆን መርዳት የምትፈልጉ ትምህርት ቤት መርዳት ትችላላችሁና ይህን መልእክት እንግዲህ ማስተላለፍ እንፈልጋለን። የአቅማችሁን ማድረግ እንደምትችሉ እንግዲህ እኛም ተስፋ እናደርጋለን። ስለ ሁሉም ደግሞ እናመሰግናለን። ቴንክ ዩ። እናመሰግናለን።